በጊዜያዊነት ለናቱ ማረፊያ እንዲሆናቸው የሰጠዋትን ቤት መልሶ በ200 ሺህ ብር ለናቱ ሽጦብኛል፣ ያንጡራ ሀብቴን በቤተሰብ በኩል የማሸሹ ምልክት ነው በሚል ገለቴ ላቀረበችበት ውንጀላ እንዲህ ሲል እንባ እየተናነቀው እናቴ እናትሽ ናቸው፣ እናትሽ እናቴ ናቸው፣ የተተፋ አይላስም፣ የተሰጠ አይመለስም ሲል የገለቴ ቡርቃ የቀድሞ ባለቤት ታደለ ገብረመድህን የህዝብ ልብ ውስጥ የሚገባ ታሪካዊ ንግግርና ምላሽ ሰጠ። እኔ ክሪስ ክሮስ ነው የምወደው። የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው፣ የዛን ሰው ቤተሰብ እኔ እንዲረዳ እንፈልገው። በርካታም ያለው ያ ነው። ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት፣ ካርታ ይሰራላት፣ ሰርፕራይዝ እናርጋት አለች። ይሄማ ጥሩ መልካም ነው ብዬ ያንን ቤት 200 ሺህ ብር ሽያጭ ውል ተሰርቶ ሰው በፍቅር የሰጠችውን ቤት ነው ዛሬ ሀሳብ ቀይራ። ታደለ እንደተናገረው ለናቴ የተሰጣት ቤት መንግስት ለገለቴ በሽልማት መልክ የሰጣት ቤት ሳይሆን ከቤቶች ልማት በጊዜው በ150 ሺህ ብር የገዛነው ኮንዶሚኒየም ቤት ነው። ይህን ቤት ገለቴ ወዳና ፈቅዳ ለናትህ መኖሪያ ይሁናቸው፣ ሰርፕራይዝ እናድርጋቸው በሚል በራሷ በጎ ፈቃደኝነት ተነሳስተን የሰጠናት ቤት ነው። ቤቱን ፕሮሰሱን የስም ማዞሩን ፕሮሰስ ማለት ነው ቀለል ለማድረግ ያክል በ200 ሺህ ብር እንደተሸጠ አድርገን ይሄን ቤት ወደ እናቴ ስም አዙረናል። በጊዜውም ገለቴ ፍቃደኛ ነበረች፣ ደስተኛም ነበረች። የቅቤ ቡና ሳይቀር ተፈልቶላት እጅግ ሞቅ ደመቅ ባለ ፕሮግራም ደስ ብሏት ከናቴም ምርቃና በረከት አግኝታ የሄደችበት ጊዜ ነበር። የተተፋ አይላስም፣ የተሰጠ አይመለስም። ይህን ስጦታ አሁን ላይ ግን ራሷን ቀይራ እንዲመለስላት እየጠየቀች ነው። እንደ ቅሬታም ማቅረቧ አሳዝኖኛል ይላል ታደለም። ታደለ የተደረገውን ሁኔታ በሙሉ አልካደም። በስጦታ መልክ ለናቱ መሰጠቱንም ሁሉንም ነገር አምነዋል። ታደለም የካደው ነገር የለም። ታደለ ይሄን ካለ በኋላ እኔ በህይወቴ ውስጥ ክሪክሮስ ወዳለው የሷን ቤተሰቦች እኔ ስረዳ የኔም ቤተሰቦች እሷ መርዳት አለባት። ለዚህም ላብነትና ለምሳሌነት እንዲሆነኝ ሻሸመኔ ላይ በ400 ካሬ ሜትር ላይ ያረፈ የተንጣለለ ቪላ ቤት ከነ ሙሉ ሰርቪሱ በሚያምር ዘመናዊ አጥር አዘጋጅቼ ለገለቴ እናት አስረክቤያለሁ። ይህም እንደ መረጃ ይሁነኝ፣ አሁን ሻሸመኔ ከተማ ላይ ይገኛል ሲል መልሱን ለህዝብ አስቀምጧል። ህዝብ በዚህ ዙሪያ ላይ ምን ይፈርድ ይሆን? እውነታው ግን ምንድነው መሰለ 2002 ላይ የእሷ እናት ማለት የኔም እናት ናቸው። እናቶችን ኮፈሌ ነበር የሚኖሩት። ኮፈሌ እየተመላለስም ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው። እንደው ላይ እሳቸውን ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፊያ ያደረግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳረፈ ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካረገን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለእነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን ጓደኛችን ናት እጣው ያወጣችልን። እጣው ስታወጣ ለኛ እንደውም የተሻለ ነው ይደርሳል፣ ለሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የኛ እጣ ደረሰን፣ ለኛ ወጥታለን ማለት ነው። ያለችዋን ነገር አደስን። ማዘር መታ እንድትቀመጥ አደረግን። 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀየረው ካርታ የምትቀየረው። ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው። ስሊፖችን ላሳይ ይችላል፣ ደብዳቤዎችንም ላሳይ ይችላል። ሽልማን ሳይው በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ። ይሄን ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት፣ የኔ የሷ እናት የኔ እናት ነው። የምንኖረውም ለነሱ ነው፣ በቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌክጀሪ ነገር ብኖ ባዶ ቀፎነት ነው። ህይወት ለእናተም ነው፣ ህይወት ለወንድም ለዘመር ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖረው መኖር ማለት ይሄ እኮ ነው። ይሄ ትርጉሙ ይሄ ነው እኮ። ያለበለዚያ እኮ ሳር እየጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደክመናል? ይሄ እዛ ጋር ያደረኩትን ትሪትመንት ስታይ እኔ እንኳን ይሹን አላውቅም።
ሌላው አትሌት ገለቴ ቡርቃ ባለቤት የታደለ በሰጠውት ውክልና ተጠቅመው 11 ቤቶችን ሽጦ ቅርጥፍ አድርጎ በልቶብኛል። ፍርድ ቤት ቀርቦም ሲጠየቅ ተሽጠው ተበልተዋል፣ ገንዘቡም ባክነዋል፣ እጄ ላይ ምንም ነገር የለም የሚል ምላሽ ሰጠኝ። የኢትዮጵያ ሕዝብ ይፍረደኝ፣ እኔ ሜዳ ላይ በረንዳ ላይ ልወድቅ ነው ላለችው ለእያንዳንዷ ነጥብ የሚገርም ምላሽ ሰጥቷል ታደለ። ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። በጣም ያሳዝናል። እኔ ይሄን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ በጣም ያሳፍረኛል። እንኳን 10 ምናምን ዓመት አብረህ የኖርከውን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለ። በረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ያንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው ማሰበው። አሁን መናገር ስላለብኝ የምናገረው፣ ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገድደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት ይተኮስብኝ። በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለን ከታችኛው ፍርድ ቤት ተሸንፋ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገሮች። ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው በዛ ሰዓት ነው። ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። የፊት ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረሩ። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውረዋል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ የኖርከው ሰው ወይም ደግሞ ማንጫጫት ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ አልኩት። ፖሊስ ለሚመምሪያ ያውቋል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቀው ኤግዚቢት ተይዞ ነው መሀል ላይ ስድረስ የቆምኩት። እኔ ፈርዘር መሄድ ስለሌለብኝ በመሰረቱ አንድ ውክልና የምትሰጠኝ አንድ ሰው የሚሰጥ የእሱን ስራ እንድትሰራለት። አሁን የእና እሷ ባልና ሚስት ነን። ግማሹ የእኔ መብት ነው፣ የእሷን ግማሽ መብት ነው ለእኔ የሰጠችው። በውክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር ለእኔ በፍጹም ሀቅ አይደለም ብዬ አምናለሁ። አገልግሎት ነበረ። ችግር በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ መተው መወያየት እንችላለን። ገለቴ ባለቤት የታደለ ሽጦብኛል ስላለቻቸው 5 መኪኖች ታደለ ሲናገር እኛ የመኪና አስመጭና ላኪዎች አይደለንም። 5 መኪና ከአንድ ቤት እንዴት ሊኖር ይችላል? ከጊዜ ወደ ጊዜ የተለያዩ ስፔር ፓርታቸው እየተበላሸ እየተቀያየሩ ችግር ሲኖርባቸው አንዱ ተሽጦ አንዱ እየተገዛ የመጣውን መተካካት እየቆጠረች 5 መኪና አደረገቻቸው እንጂ 5 መኪና እኛ ቤት ውስጥ የለም። በአሁኑ ወቅት ደግሞ አንድ ቪቲዝ መኪና እሷ ጋር አለ። አንድ ሚኒባስ መኪና ደግሞ እኔ ጋር ሃይሩፍ ሚኒባስ መኪና ማለት ነው እኔ ጋር አለ። እውነታው ይሄ ነው ሲል የኢትዮጵያ ሕዝብ ይስማልኝ በማለት ሐቁን ለሕዝብ ተናግሯል። ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን። ሊኖር ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለን። ቢዝነሳችን እሱ አይደለም። ከሱ ጋር የተነካካ ስራም አልሰራንም። መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም። እንደ ማንኛውም ሰው ሲንጀምር አንድ መኪና ነበር። እንደው ያን መኪና ስንጠቀምበት እንቆየና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምረ ሌላ መኪና እንይዛለን። ግፋ ቢል ግቢያችን ውስጥ የሚቆመው 2 መኪና ነው። አንድ እሷ የምትይዛት ሎኬሽን ከተማ ውስጥ የሚሆን፣ አንድ ደግሞ በየትሪሊንጉ ጋር ቁልቁለቱ ዳገት ኮርኮንች የምንሄድባት አንድ ከፍ ያለ ፒካፕ ሊሆን ይችላል፣ ዶልፊን ሊሆን ይችላል። ትንሽ ባለን አቅም ሻል ያለ ነገር ከፍ ያለ እንገዛለን። አንዱን ይዘዋሉ፣ አንዱን እሷ ትይዛለች። እነዚህ 5 የተባሉ መኪናዎች
በዝርዝር መጥቀስ ይቻላል እስከነ ምክንያታቸው አስፈላጊ ከሆነ አንድ መኪና እንገዛለን የተወሰነ ጊዜ እንጠቅምና እንቀይረዋለን በሌላ መኪና አሁንም ተጠቅመን እንቀይረዋለን ቁጥራቸው ሜቢ 5 ሊመጣ ይችላል እነዚህ ስናረጋቸው ማለት አስፈላጊ ከሆነ ኮረላ መጀመሪያ ነበረን ኮረላ ለሚታወቅ ሰው ሸጠንለታል አሁን እሷ የምትይዛት መኪና ገዛን ያሪስ ኮምፓክት እሷ የምትይዛት መኪና አለች ሰማያዊ ብሉ ከለር እሷን ገዛን ከዛ ቀጥሎ አንደን ፒክአፕ ገዛው ጥቁር ፒክአፕ እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በሷ በኩል መጥቶ ነው የገዛው እሱን እኔ የተወሰነ ጊዜ ነዳነውና እሱ ለዛ ለመለሰው ተሸጠለት እሷ በራሷ ፍቃደኝነት እንደውም ኮንታክቱን አይመጣችሁ እሷ ናት እሺ ከዛ ሰው ጋር ያለው ዝምድና ቅርበት ስላለ እንዲህ እኮ እኔ ለመሸጥ ቱርቦ ትንሽ ደከም እያለ ነበር ይሄ መኪና ሸጠን ብንቀይረው እየተባለ እያወራለን ሳምበዲ እኮ ሊገዛ ይፈልጋል ላኪው መጣያ አስፈትሾ ቱርቦ ቻርጀር ችግር ነበረው የ40 ሺህ ብር ቅናሽ ተደርጎለት የተሸጠ መኪና ነው እሱ ድልድይ ነበር እሱ ገዛው ሳይሆን እሱ ድልድይ ለሚያውቀው ሰው ቤት ስለሱ ፋሚሊ ለሆነ ሰው ነው ኮንትራክት ኮንትራክሽን ፍቃድ ሊያወጣ የገዛ ሰው ነው እሺ 3 መጣን አይደል አራተኛው እሱ ሲሸጥ ቪትስ ገዛው ቀይ ቪትስ ለራሴ እኔ እንዲዛት አሁን 2 መኪና አሁን 2 መኪና እንሸራሽራል ማለት ግቢ ውስጥ አሁን 2 እሷ ያ ኮምፓክት አለ እኔ ቪትስ አለ ቪትሷን የተወሰነ ጊዜ ቆየውና እሷን ሸጬ ጨምሬ አሁን የሚዛትን ዶልፊን ገዛው አይ እንክብሉ እንደዚህ ነው ሄዶ ዶልፊኑን ገዛው ዶልፊኑ እኔ ጋር አለ ቪትስ ያሪሱ እሷ ጋር አለ 2 መኪና ነው አንድ እሷ ጋር አንድ እኔ ጋር አለ ሶስቶች በመንከባለ ላይ መጡ እንጂ ማንም ሰው ግቢያቸው ውስጥ 5 መኪና ቆመዋል ለሚል የሚያርም ካለ መልካም መድረኩም መምጣት ይችላል የገለቴን አመለካከት ለመረዳት እንደተቻለው የተገኘው ሀብትና ንብረት በሙሉ በኔ እድልና ግንባር ነው እኔ ሩጬ ደሜን አፍስሼ አጥንቴን ከስክሼ ላቤን ጠብ አድርጌ ያገኘሁት ገንዘብ ነው ባለቤት የታደለ በዚህ ገንዘብ ላይ እዚህ ግባ የሚባል ድርሻ ሊኖረው አይገባም እኔ የፈቀድኩለትና የወደድኩትን ሀብት ንብረት ብቻ ሊወስድ ይችላል በንብረቶች አያዝም የንብረቴም ተካፋይ አይሆንም የሚል አመለካከት ያላት ይመስላል እዚህ ላይ ነው እንግዲህ ገለቴ የተሸወደችው እርግጥ ነው በሞራል አንፃር ስናየው ከሰባዊነት አንፃር ስናየው አብዛኛው ገንዘብ የሚገኘው በገለቴ እንደሆነ አያጠያይቅም ታደለ የሚናገራቸው ማሳጅ አድርገናል የቅቤ ቡና አፍልተናል የሚሉት ነገሮች ለገንዘቡ ምንጭ እዚህ ግባ የሚባሉ አይደሉም በዚህ መሃል ግን ልጅ ኑሯቸው ቢሆን ኑሮ የንብረቱ ግጭትና እዚህ ድረስ የደረሱበት አላስፈላጊ ውዝግብ ሁሉ ይቀነስ ነበር ልጅ ባለመኖራቸው ሁለተኛ የተለያየ እምነት ተከታይ መሆናቸው ችግሩን የጎላ እንዲሆን አድርጎታል ታደለም ከሱ ሃይማኖት ሲወጣ እጅግ በጣም የሚገርም ሁኔታ ነው የተከሰተው አንድ እምነት ተከታይ ለመሆን የሞከሩበት ሂደት ነበር እሱ ሳይሳካ ቀረ ታደለም ከዛኛው ሃይማኖት ተገንጥሎ ወደዚህኛው ሃይማኖት መጣ በዚህ መሃል ከፍተኛ ውዝግብ ተነሳ ገለቴን ግን የኢትዮጵያ ሕዝብ ሁሉ እያደነቃት ያለውና እጅግ ምን አይነት ሰባዊነት ነው ያላት እኔ ትዳሬን መፍታት አልፈልግም ሃይማኖቴ አይፈቅድም ስትል በፍርድ ቤት ቁማ ተሰምታለች ተደምጣለች ይህንንም ታደለም ተናግሯል ታደለ ግን ሙሉ በሙሉ ትዳሩን ገፍቶ እንደማይፈልገው ሆኖ ወጥቷል ምናልባት እዚህ ላይ የሚታዩ ነጥቦችም አሉ ታደለ ባንድም በሌላም መልኩ ከገለቴ ለመሸሽ ሞክሯል ሀብት ወስዶ ነው ሀብት አሽሾ ነው የሚለው ግን እንደ ምክንያት ላይሆን ይችላል ታደለ በሚዲያ ቀርቦ የተናገራቸው እጅግ አሳማኝ የሆኑ በሳል አነጋገሮች ናቸው ገለቴ ደግሞ አነጋገሮቹን ምናልባት ከየዋህነት አንፃር የምትናገራቸው እንጂ የውስጧን የዋህነት ለማሳየት የምትሞክርበት እንጂ ቃላቶችን አለባብሳ አስተካክላ ከሰው ስነ ልቦና ውስጥ ለመግባት የምትናገረው እንደዛ ለማድረግ የሚያስችል ሁኔታ የላትም ገለቴ ነገሮችን ከስሜቷ አንፃር ከእውነቷ አንፃርና ከሐቋ አንፃር ትናገራለች ታደለ ደግሞ ነገሮችን መስመር አስይዞ ነው የሚናገረው አይታችሁት ከሆነ እንግዲህ የኢትዮጵያ ሕዝብ ፍርዱን ይስጥ ነው የሚባለው ማንም በሁለታቸው መካከል ለመፍረድ እዚህ ግባ የሚባል ሐቅ የለውም የገለቴም ያቀረበቻቸው ችግሮች አሉ ያቀረበቻቸው ነገሮች ችግሮች አሉባት ታደለም እንዲሁ ችግሮች አሉበት ፍርድ ቤቱ የሰጠው ውሳኔ ግን ሁሉንም አሳማኝ ሊሆን የሚችለው ህግ ነው የፍርድ ቤቱ ውሳኔዎች ግን ሊከበር ይገባል በማህበራዊ ሚዲያ በደቦ የሚሰጥ ፍርድ መኖር የለበትም ይህ ትክክል ነው ማህበራዊ ሚዲያዎች ፍርድ አይሰጡም አስተያየትና ሐሳብ ነው የሚሰጡት የግላቸውን አመለካከት ትንተና ሊሰጡ ይችላሉ እንጂ እንደ ኤቪደንስም ሊሆን አይችልም እንላለን ክቡራን አድማጭ ተመልካቾቻችን